እሺ እንት በቃ ፈቲ እንደሽ ጨርሽ እንዴት ነው የምትሄደው? ፉ ና እንጂ ህመሜን ህመምሽ ሞቴን ሞት ላይ መስልሽ ለምን ልከተልሽ? ፉፉ እንደዛሬ ያሳዝኖኛል አያውቅም እውነት ለመናገር ማለት ነውና በጣም ነው የተሰበረው፣ በጣም ነው የተጎዳው። የፍቅር የቡሪክ የፈቲ እንዲሁም ደግሞ የፉፉ ነገር ከባድ ሁኔታ ላይ እየደረሰ ይገኛል ማለት ነው። ዛሬ የተደረገው ነገር ሆን ተብሎ ፍቅርንና ፉፉን እስከ መጨረሻው እንዳይገናኙ ወይም ደግሞ ትዝታቸውን ቀስቅሶ አንዳቸውን ለመጉዳት ነው፣ ሁለታቸውንም ስሜታቸውን ለመንካት ነው እና አላውቅም። በጣም የሚያስጠላ ነገር ነው የሆነው። ፈቲ ነው ነገራቶችን ይዛቸው የመጣቸው ነገራቶችን የጀመረቻቸው፣ ግን የእሷ ጥፋት ነው ብዬ ባላምንም የሆነው ነገር ብቻ ፉፉን በጣም የሚያሳዝን የሚያስከፋ ነገር ነውና ምንም ቃል የለውም። ምንም መናገር አልቻለም፣ ምንም ማለት አልቻለም፣ ምንም መተንፈስ አልቻለም እና ያደረገው ነገር ሁሉ ነገር ጥሎ መሄድ ነው። በጣም ነው ያዘንኩት፣ በእውነት ነው የምላችሁ፣ በጣም ከሚባለው በላይ በቃ ቀስሙ ስብር ነው ያለውና ማፍቀር አንዳንዴ ከባድ ነው፣ በእውነት ነው የምላችሁና ደግሞ የምታፈቅሩትን ሰው ደግሞ በየቀኑ እያያችሁት በየቀኑ እያገኛችሁት ግን ደግሞ የእናንተ እንደማይሆን ስታውቁ ቁርጡን ስታውቁት እጅግ በጣም የሚጎዳ ስሜት አለው ከምነግራችሁ በላይና እያንዳንዱ ትዝታዎች ነው የሚመጡባቸው እያንዳንዱ ነገሮች እና ፍቅርና ፉፉ እንደምታዩቸው ምንም ቢዋደዱ ቢፋቀሩ ቢተሳሰቡ ቢዋደዱም አብሮ የማያደርጋቸው ነገር ስላለ ይህን ነገር አስቁመው በጓደኝነት ለመቀጠል ሁለቱም ተስማምተው ፍቅርም ደስተኛ ሆና ፉፉም ደስተኛ ሆኖ ፉፉ የማይመቸውን ነገር ላለማድረግ ፍቅርም የማይመቻትን ነገር ላለማድረግ ቃል ተገባብተው ተማመቻችተው ተስማምተው እንግዲህ ጓደኝነትን መርጠዋልና እንደምታያቸው ቡሪክና ፉፉም አንድ ላይ መጥተዋል። ጓደኛ ማቾች ናቸው፣ የድሮ ጓደኛ ማቾች ግን ደግሞ በመሀል አለመግባባቶች ተፈጥረው ተጣልተው ነበረ። እንደገና ተታርቀው ፍቅር በጣም በቃ ደስ የሚል ስሜት ውስጥ በጣም ጥሩ ጓደኝነት ጊዜ እያሳለፉ ነበር አንድ ላይ ሆነውና አሁን ላይ ግን እንግዲህ በቡሪክ በኩል የመጣች አንድ የሆነች እንዴት ልበላችሁ ጉንዳን የሆነች ልጅ አለች። አሁን ደግሞ ሌላ አንድ ሰው ለፍቅርና ለቡሪክ ስጦታ ተልኳልና ፈቲ ነች ይዛ የመጣችው። የስጦታ ሲሰጣቸው ግን ሁለቱም ልብስ ነው የተሰጣቸው። ሁለቱም ለብሳችሁ ነው ሲባሉ እንግዲህ አስቡት ከፉፉ ፊት ማለት ነው አንድ አይነት ልብስ ነው የተሰጣቸው። በጣም ነው ያዘነው። ምንም ነገር አላለም። ፍቅርን አያት መጀመሪያ በጣም ደስተኛ ሆነ አምሮበሻል ምናምን ብሎ አስተያየት ተሰጣት። በጣም ምርጥ ልጅ ነው፣ ያራዳ ልጅ ነው፣ የተማረ ነው፣ በጣም ጎበዝ ነው የእውነት ፉፉ ማለት ነውና ዞር ሲል ደግሞ ቡሪክም ያንን ልብስ ለብሶታል፣ አንድ አይነት ልብስና በጣም ነው የደነገጡት ሁሉም ሲያዩትና የሚያስጠላ ነገር ነው። እንዴት ለምን እንደዚህ ይደረጋል? ፈቲ የሚያጠፋችው ነገር ምንድነው? ፉፉን መጥራት አልነበረባትም። የማይመለከተው ነገር ውስጥ ነው ያስገባቸውና ፍቅር አንድ ነገር ተናግራለች። ተለያይተዋል ማለት ምንም ትዝታ የላቸውም ማለት አይደለም ብላለችና እውነት ነው። የሆኑ ትዝታዎች አሉ። ሁሌም አብረውን ወልደን በጣም ትልቅ ቤተሰብ መስርተን ራሱ ብንኖር ከምንወደው ሰው ከምናፈቅረው ሰው ድንገት እንደተለያየ ነው በዛው ማንቀርምና ያን ስሜትን የተሰማት ፍቅርምና አንደርስታንድ አድርገዋለች። ይሄ ልብስ ቡሪክም አልፈልገውም ለኛ ወዳቸው አስባችሁልን ሊሆን ይችላል፣ ግን ደግሞ ይሄ ነገር መሆኑ ብለው ሁለታቸውም ሁሉም ቅር ብሏቸዋልና ፈቲም ብቻዋን ነው የቀረችው። ፉፉ ብቻውን ሄደ፣ ቡሪክም ወደዛ ሄደ። ፍቅርም ዝም ብላ በጣም ደብሯት ነበርና በጣም ነው ያሳዘነኝ። እኔ እንጃ አሁን ላይ ማለት ነው የእውነት እኔ ሃይማኖታቸው አንድ ቢሆን ጠዋትም ማታም እየለፈለፍኩ ባካችሁን አንድ ላይ ሆኑ ተፋቀሩ ቤተሰብ መስርቱ ብዬ ሁሌም እንትንላቸው ነበር። ግን ሃይማኖታቸው አንድ ስላልሆነ ምንም በቃ ደፍሬ ፍቅርና ፉፉ ስለምትወደዱ ስለምትፋቀሩ አንድ ሁኑ ብዬ ማውራት ሀሳብ መስጠት አልቻልኩም። ግን ፉፉዬ ራስን ጠብቅ፣ በጣም በጣም የምትወደድ ልጅ ነህ። እግዚአብሔርን ፉፉ በጣም የሚለይ አራዳ የሆነ ልጅ ነው፣ ይመቸኛል። እና እንደዚህ በመፈጠሩ በጣም ነው ያዘንኩት። በጣም ሞራልህን ነክተውታል፣ ተሰምቶሃል። አንተ ጋር ነበር በጣም የሚያማምሩ ልብሶች። እኔ ፍቅር ዘናጩና ያየዋት እውነት ለመናገር ከአብርሽ ጋር መጀመሪያ ነበረች፣ መጀመሪያ ጊዜ ካስታወሳችሁና ከሱ ጋር ያን ያህል ስትዘንጥ አይቻት አላውቅም በፊት አብሮ የነበሩ ጊዜ። ከዛ በኋላ ነው ከፉፉ ጋር ከመጣች በኋላ በጣም የምትለብሳ በተለይ ቱታ ነገሮች በጣም ያምሩባታልና አንድ ላይ የሚለብሷቸው ልብሶች ያምሩ ነበር ከፉፉ ጋርና አሁን ላይ ግን ከቡሪክ ጋር ምን ለማድረግ አስባችሁ ነው? ጓደኛዋ ነው። በእርግጥ አብሮ አንድ አይነት ቢለብሱ ኖርማል ነው። ግን ከፉፉ ፊት ፉፉ ምን ይሰማዋል? የሚያስበው ብዙ ነገር አለው እና ይሄ ነገር መሆን የለበትም ብዬ ነው የማስበው።
ያችን ልጅም እንግዲህ ፈቲም በጣም እንደተናደደችባት እየተናገረች ነበር። እኔም ተናድጄ ነበር ትናንትና። እንደውም አንድ ትንሽ ኮሜንት ፈገግ ያስባለኝ ኮሜንት ነበር። እኔ ሩቁኜ ነው አንቺ እንደውም ኢትዮጵያ ውስጥ አይደለሽ ሄደሽ አትመቻትም ወይ የሆነ ነገር አድርገሽ አሳየን ያላችሁ ልጆች ነበራችሁ በኮሜንት እኔንና በጣም ነው የሳኩትኝ። እኔ እንደው በኖርኩኝ በቦታው ነው ያልኩት ሁላ ማለት ነው። በጣም አስቀያሚ ነገር ነበር ስታደርግ የነበረው ፍቅር ላይና በፍቅር መጡ ማለት በአይናችን መጡ ነውና ፍቅርዬ ማይዞሽ አይክፋሽ። ፉፉ ስለከፋው ስለደበረው በጣም ከፍቷት ነው ሄደችው እሷምና የሚያምርባቸውን ልብስ ነው የተሰጣቸው። ግን ቡሪክም ከፍቶታል ደብሮታል። ለማንኛውም ግን እንደዚህ የምታደርጉ ሰዎች ተዉ። ቢያንስ ለማስማማት ጥሩ ነገር እኔ ማለት አሁንም ፍቅርና ፉፉ ራሱ በዚህ ጓደኝነታቸው ይቀጥሉ ማለት አልችልም። የእውነት ይጎዳዳሉ። እያንዳንዱ ትዝታዎቻቸው በእያንዳንዱ ሰከንድ ሲስቁ ሲጫወቱ አብረው ጊዜ ሲያሳልፉ ምናምን ይመጣሉ እነዛ ትዝታዎችና እንደ ቀልድ የሚተው ነገር አይደለም። ፍቅር በቀንተው እንረሳሳ ተባብሎ የሚረሳሳ የሚተው ነገር አይደለምና ይሄን ለመርሳት ራሱ ረጅም ጊዜ ይፈጅባቸዋል። እስከነ ጭራሹም ላይ ረሱትም ይችላሉና ይሄ ነገር ከመሆኑ በፊት እናንተም የየራሳችሁን ብትሰሩ እኔ እንጃ አላውቅም። ሁሌ እየተገናኛችሁ እንትን የሆነ ነገር ትዝታችሁ ተቀስቅሶ ያልሆነ ስሜት ከሚሰማችሁ የራሳችሁን ብትሰሩ ብዬ እኔ ይሄንን ሀሳብ ልሰጥ ነው የምችለው። ብቻ ግን ዛሬ ፉፉን በይን ያስመጣው ሁሉን ነገር ጥሎ ተንተባተበ የሚለው የሚያወራው ነገር ሁሉ ነው የጠፋበትና ጥሎ ነው መሄድን የመረጠው። ብቻ በጣም ነው ያሳዘነኝ። እግዚአብሔርን ደግሞ እናበረታታው፣ ፎሎ እናርገው፣ ሰብስክራይብ እናርገው። እሺ ውዶችዬ አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንዳልኳችሁ ኔትወርክ በጣም አስቸጋሪ ስለሆነ እኔ ጋር ረዘም ያለ ሀሳብ ረዘም ያለ ቪዲዮ መፖሰት አልቻልኩም። ሰሞኑን እንድትረዱኝ በአክብሮት እጠይቃለሁ። ለማንኛውም እንኳን ለትንሳኤ በዓል በሰላም አደረሳችሁ ላለሁ ሁላችሁም በያላችሁ በሰላማችሁ ይብዛ፣ በሰላም ለሀገራችሁ ያብቃችሁ እላለሁ። አመሰግናችኋለሁ።